በዛሬው ዕለት እጅግ በጣም ገራሚና ወሳኝ የቤት መረጃን እዘን ቀርበናል። ብር ያዝ ይምጣ እንጂ ብር ዘው ከመጡ አንመልስም ብለዋል የቤት ሻጮች በአዲስ አበባ ውስጥ። በተጨማሪም በሰሚት አካባቢ ዘመናዊ ቪላ ቤቶችን እጅግ በጣም ቆንጆ ፎቅም ለሽያጭ በጥሩ ዋጋ ቀርበዋል። እያንዳንዳቸው ካሬያቸው ዝርዝር ዋጋቸውንና በውስጡ ያለውን ደግሞ የክፍል ብዛትና አሰራሩን አጠር አድርጌ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? ዛሬም ለሽያጭ የወጡ የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። ቤቶቹ ቆንጆ ናቸው። እጅግ በጣም ጥሩ የመኖሪያ መንደር ላይም የተገነቡ ናቸው። እናንተም መረጃው ከተመቻችሁ ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ወሳኝ ገዥ ከሆናችሁ ደግሞ መታችሁ አማራጮችን በማየት እነዚህንም ቤቶች በጥሩ ሁኔታ ተደራድራችሁ ፋይሎችንም አጣርታችሁ መግዛት ትችላላችሁ። እያንዳንዳቸው እንግዲህ የተሟላ ፋይል ነዘዶች የቀረቡ ናቸው። ይሁን እንጂ ቀጥታ ወደ መክፈል ሳይሆን የመጀመሪያ ደረጃ ዋጋን በጥሩ ሁኔታ መደራደር፣ ከዛ ፋይል ተቀብሎ በሚፈለገው መንገድ ማጣራትና ቀጥታ ጥሩ ውልና በውልና ማስረጃ ወይም በሰነዶች መራገጫ ውል ስታደርጉ ብቻ ክፍያ መፈጸም እንዳለባችሁ ነው የምንነግራችሁ። ዛሬ ቀዳሚ ያደረግኩት የቤት መረጃ እንግዲህ ቪላ ቤት ነው። ዘመናዊ ቪላ ቤት እስካሁን አልተኖረበትም። ንጹህ ጽድት ብሎ ያለቀ ቪላ ቤት በአዲስ አበባ ውስጥ ሰሚት አካባቢ የሚገኝ ነው። የካርታ ስፋቱ 150 ካሬ ሜትር ነው። በውስጡ 3 መኝታ ቤቶችን ይዟል። እንዲሁም 2 ሰርቪሶችን በአጠቃላይ ወደ 5 የሚጠጉ መኝታ ቤት ማድረግ ትችላላችሁ። ከዛ ውጭ አንድ መኪናም ግቢው እንዲያስቆም ተደርጎ ተሰርቷል። ዲጂታል ካርታን ይዞ ነው ለሽያጭ የቀረበው። ይህ ቤት እንግዲህ ሁሉም ነገሮች የተሟሉለት ነው። ዋጋውም አሁን ካለው ከገበያ ሁኔታ ጋር አብሮ ሄዳ ብለን ስላሰብን አቅርበናል። 14,500,000 ብር ለሽያጭ የቀረበበት ዋጋ ነው። ይህንም ቤት ስታዩ ሌሎች አማራጮችን በዚህ ቤት በቅርብ ርቀት የሚገኙ በዋጋ ደረጃም በአካባቢም በጥሩ ሰፈር ላይ የሚገኙ ቤቶችን አማራጮች እንድናዘጋጅላችሁ ቀድማችሁ ደውላችሁ መምጣት ትችላላችሁ። ከዛ በተጨማሪ በጣም ቆንጆ ሰፈር ላይ ለሽያጭ የቀረበ ዘመናዊ ቪላ ቤት ነው። ይህ ቪላ ቤት አቀማመጡ በጣም ደስ የሚል ነው። የጠዋት ፀሐይ የሚያይ 2 መንገድ የሚጠቀም ከአስፓልት ደግሞ 4ኛ ቤት ላይ ያለ ነው። ለመኖሪያነት እጅግ በጣም ተመራጭ፣ ጸጥታው ሰላሙ ደስ የሚል አካባቢ ነው። ሰሚት አካባቢ የሚገኝ ቪላ ቤት ነው። የካርታ ስፋቱ 190 ካሬ ሜትር ሲሆን 2 መኪኖችን ግቢው ይዛል። 2 መንገድ የሚጠቀም መብራት ውሃ የተሟላለ ሲሆን ስሪፌዝ መብራትንም ይዞ ነው የሚገኘው። ታዲያ ግቢው ቆንጆ ተደርጎ የተሰራ ቤቱ ሙሉ በመቶ ደረጃ 100% እልቅ ያለ ቤት ነው። እንግዲህ ይህን ቤት ሰፊ ሳሎን አለው። ቆንጆ ሳሎን ነው። ኦፕን ኪችንም ይዟል። ከዛ በተጨማሪ ወደ መኝታ ቤቶቹ ስንገባ መኝታ ቤት 3 ዋናው ላይ ያሉ 3ቱም መኝታ ቤቶች ቆንጆ ናቸው። የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስቦ የተሰራበት ሁኔታም በጣም ቆንጆ ነው። ትልቁ መኝታ ቤት የራስ ቁም ሳጥን፣ የውስጥ መታጠቢያ ክፍል ያለው ሲሆን 2ቱ የልጆች መኝታ ቤት አንደኛው ቁም ሳጥንና የውስጥ መታጠቢያ ቤት አለው። ሁለተኛው ከሳሎን ፊት ለፊት ካለው መታጠቢያ ጋር እንዲጠቀም ተደርጎ በአጠቃላይ ዋና ቤቱ ላይ ሰፊ ሳሎን እና ኦፕን ኪችን፣ 3 መኝታ ቤትና 3 መታጠቢያ ቤት እንዲሁም 2 ቁም ሳጥን ያላቸው ሲሆን ወደ ሰርቪሱ ቦታ ላይ ስንሄድ ደግሞ ሰፊ ተደርጎ የተሰራ ኪችን ቤት ካቢኔት የተገጠመለት እንዲሁም 2 መኝታ ቤቶች የሰርቪሱ ቦታ ላይ ተዘጋጅተዋል። አንደኛው መኝታ ቤት ለእንግዳ መኝታ ቤት፣ ሁለተኛው ለስራ አጋዥ ወይም ለሰራተኛ ሲሆን ሌላ ሁለተኛ በርም ቤቱ ኤል ላይ ስለሆነ በሰርቪሶቹ በኩል አለው። እንዲሁም የውጭ ክፍሎች ላይ ለሰርቪሶቹ ማለት ነው የውጭ ሻወር፣ ሽንት ቤት የተዘጋጀ ሲሆን 2 የቤት መኪኖችን በጥሩ ሁኔታ ማቆም የሚችል በጣም ቆንጆ ጽድት ተደርጎ አደገኛ አጥር የተገጠመለት ጥሩ የቀለም ስራን ተጠቅሞ በዘመናዊ መልኩ የተሰራ ቤት ነው። ይህን ቤት ቆንጆ ድርድር አለው። አሁን 21 ሚሊዮን ብር ለሽያጭ ብለው አቅርበውላችኋል። ሁለተኛው መረጃችን ይህን ይመስላል። ታዲያ ይህን ቤት ለማየት ስትመጡ ሌሎች በርካታ ቤቶችን እዚሁ አካባቢ አዘጋጅተን እንድንጠብቃችሁ እንዲሁም የተዘጋጁም ስላሉ እንድታዩ ቀድማችሁ ደውላችሁ ቀጠሮ አስይዟል። ወደ 3ኛው የዕለቱ መረጃ ስናመራ ዛሬ ቆንጆ ቤት እንግዲህ አቅርበናል። ይህም የምታዩት ግራውንድ ፕላስ 2 ተደርጎ የተሰራ ቤት 150 ካሬ ሜትር እጅግ በጣም ቆንጆ ተደርጎ አልቋል። 100% ያለቀ ሲሆን ቁም ሳጥን፣ ካቢኔት፣ የመብራት ስራዎቹ እንዲሁም እያንዳንዱ ያስፈልጋሉ የተባሉ ነገሮች ሁሉ የተሟሉለት ነው። 150 ካሬ ሜትር የካርታው ስፋት ነው። ታዲያ ይህ ቤት
አሁን ድርድር አለው ተብሎ ለሽያጭ ቀርቧል። በውስጡ በርካታ መኝታ ቤቶችን ይዟል። እንዲሁም 2 የመኪና ማቆሚያ፣ ሰፊ ሳሎን እንዲሁም ካቢኔት የተገጠመለት ኪችን ቤት በጣም በጥሩ ሁኔታ ተዘጋጅቶ ነው የሚገኘው። ይህን ቤት በባንክም በካሽም መግዛት እንፈልጋለን የምትሉ ወሳኝ ቤት ፈላጊ ካላችሁ ደውሉ። በሰሚት አካባቢ የሚገኝ ነው። ለባንክም ለካሽ ገዢዎችም መሆን የሚችል ነው። ዋጋውን 35 ሚሊዮን ብር ጥሪ ብለው ለሽያጭ አቅርበውላችኋል። ሌላኛው የቤት መረጃችን እንግዲህ እጅግ በጣም የሚገርም ነው። ብር ያለው ብቻ ይምጣ፣ በዋጋ እንጣላም እንደራደር። እውነት ነው። መታችሁ እዩትና ዋጋ ስጡ በየጊዜው የምላችሁ ነው። ታዲያ ቤቱ የሚገኘው በሴሚሲ ሚካኤል ወረድ ብሎ ፊጋ ትራፊክ መብራቱ አካባቢ አሁን በወር 430 ሺህ ብር የተጣራ ወራዊ ገቢ ያለው 300 ካሬ ሜትር ነው። ወደ ላይ ከፍታው እንዲሰራ የታቀደው 5 ሲሆን አሁን ግን ግራውንዱ ለባንክ፣ ለተለያዩ ሱቆች፣ ለካፌ፣ ለፎቶ ቤት እንዲሁም አሁን በስራ ላይ የሚገኙ የተለያዩ ሱቆችን የያዘ ቤት ነው። ዋና አስፓልት ላይ የሚገኝ ነው። የኮሪደር ልማት አካባቢ እንግዲህ አያገኘውም ወይም አይነካውም ተብሏል። አይፈርስም። እንግዲህ ውድ ኢትዮጵያውያን ይህን ቤት በባንክም በካሽ መግዛት ለምትፈልጉ ካሁን በፊት 70 ሚሊዮን ብር ይባል ነበር። አሁን ደግሞ 55 ሚሊዮን ብር ጥሪ ተብሎ የዋጋ ማስተካከያም አድርገናል። ብር የያዘ ብቻ ይምጣም፣ ብር ከያዙ አንመልስም ተብላችኋል። ይህን ቤት የምትፈልጉ ካላችሁ መታችሁ እዩት። ወሳኝ በጣም ቆንጆ አቀማመጥ ነው የሚገኝ። አሁን በወር 430 ሺህ ብር ገቢ የሚያስገኝ ነባር ፋይል ዲጂታል ካርታን ይዞ የሚገኝ ነው። ውድ አድማጭ ተመልካቾቻችን ሰሞኑን እጅግ በጣም በርካታ ቤቶች የተሸጡበት ሳምንት ነው። ታዲያ በርካቶችም ቤቶችን በጥሩ ዋጋ ያገኙበት ሰዓት ስለሆነ ታዲያ እናንተም ቤት ያልገዛችሁ ወደፊት ወደ ኋላ የምትሉ ወሳኝ ገዥ ከሆናችሁ ብር ካለ ባንክ ላይ ከምታስቀምጡት በየጊዜው የብር የመግዛት አቅሙ ከሚዳከም አሁን ቤቶችን ብትይዙ ይመረጣል። ታዲያ እናንተም ወሳኝ ቤት ፈላጊ ከሆናችሁ ምን አይነት ቤት ወይስ ምን አይነት ቦታና የት አካባቢ እንደምትፈልጉ ባስቀመጥ ነው የስልክ አድራሻ መሰረት አሳውቁ። በተጨማሪ በአዲስ አበባ ውስጥ የሚሆን ከአዲስ አበባ ውጭ ላይ በተለያዩ አካባቢ የሚሸጥ ቦታ ቤት ማንኛውንም መኖሪያ ለገበያ ማውጣት ከፈለጋችሁ ባስቀመጥ ነው የስልክ አድራሻ መሰረት አድርሱን፣ እንሸጥላችኋለን። ውድ አድማጭ ተመልካቾቻችን እንግዲህ ሰሞኑን ከበርካታ ቤቶች ለገበያ ከቀረቡት ማለት ነው ዋጋ ያሻሻሉት ቢያንስ 50% አካባቢ ይሆናሉ። ምናልባት ባሳለፍነው ሳምንት የሚሆን ከዚህ ከያዝነው ወር በፊት በርካቶቻችሁ እየመጣችሁ ያያችኋቸው ቤቶች ድጋሚ የዋጋ ማስተካከያ እየተደረገላቸው ለሽያጭ የቀረቡ ቤቶች አሉ። አሁንም መለስ ብላችሁ ማየት ትችላላችሁ። የዛሬውን የቤት መረጃ ሰዓታችን በዚህ አጠናቀቅን። ቤተሰብ ያልሆናችሁ ሰብስክራይብ አድርጉን፣ እንዲሁም ይህን መረጃ ለወዳጅ ዘመዶቻችሁ ሼር አድርጉልን። ላይክ ስታደርጉን ተደራሽ ይሆናል። ሰላም ሁኑልን።